ከቴዲ አፍሮ አልበም በጣም በርካታ ሰዎች የወደዱት እኔም ጭምር አንደኛ ላይ ማስቀምጠው መርከብ የሚለው ትራክ ነው። መርከብ የመሐለቁ ጫፍ ባይሰራ። በነገራችን ላይ ይሄ ትራክ በጣም በርካታ ሰዎች የፍቅር ዘፈን ይመስላቸዋል። ነገር ግን ይሄ ዘፈን የፍቅር ዘፈን አይደለም፣ የመከዳት ዘፈን ነው። የመከዳት ብቻ ሳይሆን ማለትም ለአንድ ሴት የተዘፈነ የመከዳት ዘፈን ሳይሆን ሀገራዊ ዘፈን ነው። ሀገራችንን ወክሎ የዘፈነው ዘፈን ነው። እስቲ ስለ መርከብ ትራክ አንዳንድ ነገር ልበላችሁ። በዚህ ቪዲዮ ላይ የማወራችሁ እያንዳንዱ ነገር ስለ መርከብ ሙዚቃ እንጂ የኔ ሐሳቦች አይደሉም። ይሄ ሙዚቃ ምን ለማለት እንደፈለገ ነው ምነግራችሁ እንጂ እኔ ምን ለማለት እንደፈለኩኝ እየነገርኳችሁ አይደለም ማለት ነው። ምስኪኑ ልቤ ባንቺ ታምኖ ሳይበቃው። የመጀመሪያው ምንድነው? የማለቁ ጫፍ ባይሰራ ብሎ ይጀምራል። እዚህ ጋር ቴዲ አፍሮ መርከብ ብሎ መናገር የፈለገው ስለ ሀገር ነው። ሀገርን በመርከብ ነው የመሰላት። መርከብ ማለቁ ባይሰራ መርከቢቷ ማዕበል ሲነሳ ትወሰዳለች፣ ትወድቃለች፣ ትገለበጣለች ማለት ነው። ስለዚህ ያለሱ መርከብ መሆን አትችልም ማለት ነው። ስለዚህ እዚህ ጋር ቴዲ አፍሮ ምን ለማለት ፈልጎ ነው? ሀገራችን ማዕበል ላይ እንዳለች እየተናወጠች እንዳለችና ይሄንን መሐለቅ እንዳጣች ጫፉ እየሰራ እንደሌለ እየነገርን ይገኛል ማለት ነው። መርከብ የመሐለቁ ጫፍ ባይሰራ ረግቶ እንዳይቆም ሁሉ ከአንድ ስፍራ። እዚህ ጋር የሀገራችን መከባበር፣ የሰላሙ፣ የፍቅሩ፣ ኑሮ ውድነቱ ሁሉ ነገሩ በመሐለቅ ተመስሎ እየሰራ እንዳልሆነ መርከቢቷም ሀገሪቷም ማዕበል ላይ እንዳለችና እየተናወጠች እንዳለ ለመግለጽ ፈልጎ ነው እዚህ ጋር መርከብ ያለው። በቀጣይ ደግሞ ምን ብሎ ይገልጻል? ቃልሽ ሆነና ቦታው ባይገኝ ተላላ አረገው ልቤን ሰው አማኝ። ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። እዚህ ጋር ቴዲ አፍሮ ቃልሽ ብሎ ሊናገር የፈለገው ስለ ቃል ነው። ማለትም ስለተገባልን ቃሎች፣ ለሀገሪቱ ስለተገቡት ቃሎች፣ ስለ ዲሞክራሲ፣ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት ብቻ በአጠቃላይ ለዚች ሀገር የተገባው ቃል እንዳልተፈጸመና ያን ጊዜ ግን ቃል ሲገባ አምኖ እንደነበረ ልቡ አምኖ እንደነበረና አሁን ግን በማመኑ እንደተታለለ እየገለጸ ይገኛል ማለት ነው። ተላላ አረገው ልቤን ሰው አማኝ። ተላላ ማለትም የሚታለል አረገው ልቤን ሰው አማኝ ብሎ ገልጾታል ማለት ነው። ከዛ ቀጣዩ አዝማች ላይ ምን ይላል? ቦይ ብቀድለት እንባዬ ፈሶም አይበቃም ይላል። ቦይ ብቀድለት እንባዬ ፈሶም አይበቃም። እዚህ ጋር ደግሞ ምን ለማለት ፈልጎ ነው? በሀገሪቱ ውስጥ ያለው ለቅሶ በኑሮ ውድነት ሊሆን ይችላል፣ በሰላም በተለያዩ ሁኔታዎች ያለው ለቅሶ ቦይ እንኳን ቢቀደድለት ፈሶ እንደማያልቅ እየነገረን ይገኛል ማለት ነው። ቀጣይ ላይ ደግሞ ምን ይላል? ወፍ ጭጭ እስኪል ቆሜ ነው ሌቱን ማነጋው። ወፍ ጭጭ እስኪል ቆሜ ነው ሌቱን የማነጋው። እዚህ ጋር ደግሞ ለመናገር የፈለገው ምንድን ነው? በጣም በርካታ ሰዎች እስኪነጋላቸው ድረስ በሰላም ማደራቸው፣ ይሞቱ ይኑሩ አለማወቃቸውን እስኪነጋ ድረስ ቆመው ሌሊቱን እንደሚያነጉ የሰላም ችግር እንዳለ፣ የጸጥታ ችግር እንዳለ ለመግለጽ ፈልጎ ነው ማለት ነው። ምስኪኑ ልቤ ባንቺ ታምኖ ሳይበቃው። በቀጣዩ ስንኝ ላይ ደግሞ ምን ይላል? ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻላሉ ትቼዋለሁ ጆሮ ምን አለ ማይሰማው። ሄደሻላሉ ትቼዋለሁ ጆሮ ማይሰማው ምን አለ ብሎ ይዘጋዋል ማለት ነው። እዚህ ጋር ደግሞ ምን ለማለት ፈልጎ ነው? ከዚህ በፊት አምኖ እንደነበረ ታምኖ እንደነበረ ነገር ግን በኋላ ላይ ምስኪን እንደሆነ ማለትም ያመነው ነገር እንደተከዳ ይናገርና ትቼዋለሁ ብላ እንደሄደች ቃሏን እንደረሳች ይናገራል ማለት ነው። ትቼዋለሁ ብሎ እየገለጸ ማለት ነው። በስተመጨረሻ ደግሞ ምን ይላል? ጆሮ ማይሰማው ምን አለ? ጆሮ ምን አለ ማይሰማው። እቺ ቃል ደግሞ ቀላል ቃል አይደለችም። ጆሮ ማይሰማው ምን አለ ማለትም ማለቱ ነው። እንደምታውቁት እስካሁን ድረስ ያልሰማነው ያላየነው ነገር የለምና እሱን ለመናገር ፈልጎ ነው። እንሰማለን ብለን ማናስባቸው እናያለን ብለን ማናስባቸው ነገር ስለተደረጉ ጆሮ ማይሰማው ምን አለ ብሎ
ገልጾታል ማለት ነው። ስለዚህ በአጠቃላይ መርከብ የሚለው ትራክ ጀስት ለአንድ ፍቅረኛ ለአንድ ለተከዳ ሰው የተዘፈነ ዘፈን ሳይሆን የሀገሪቱን ሁኔታ ለመግለጽ ፈልጎ የወጣ ዘፈን ነው። ቀደም እንዳልኳችሁ መግቢያ ላይ አሁን እያንዳንዱን ያወራሁት ነገር ስለ ዘፈኑ ግጥም እንጂ ከራሴ ያመነጨሁት አንድም ነገር የለም። እናንተስ ከዚህ ሙዚቃ የትኛውን ስንኝ ወደዳችሁት? ምንስ ተሰማችሁ? ዘፈኑስ ሲወጣ ምን መስሏችሁ ነበረ? አሁንስ ይህንን ከሰማችሁ በኋላ ምን ተረዳችሁ? ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።